እኔ ደስ ትኛለሽ። ምን አይነት ጊዜ ነው የምናሳልፍ? አሪፍ ጊዜ ከአንቺ ጋር ጊዜ እናሳልፋለን። የምርን ነው? የምርን እያልክ ነው? ምን ነው? እሺ አሁን ራቅ በል፣ ከአጠገቤ ትንሽ ራቅ በል። ለምን? ቆይ እዚህ ጋር እንደውም ያልሽ ትንሽ ደገፍን ብለን እንተኛ። እንተኛ በቃ አንተ ስነ ስርዓት ያዝ እንጂ ምን ሆነክ ነው? ምንድነው? እንተኛ። ምን ችግር አለ? ኧረ በእናትህ ወደዛ ራቅ በል። ምን ችግር አለ? ሩቅ እኮ ነኝ። ባለፈው ለኔ ብለህ ብዙ ነገር መስዋዕትነት የከፈልክ፣ አሁን ምን አይነት አስተሳሰብ ነው የምታመጣው? እኮ መስዋዕትነት ከፍያለሁ ምናምን እና ምን ችግር አለው? መስዋዕት ማለት ስለከፈልክ ምን ስለከፈልኩ ምናምን ሳይሆን በቃ የሆነ አለ አይደለ? አሪፍ ጊዜ። አንተ ያማል አሟል አራለም እንዴ? እሺ ራቅ በል። በጣም እያስፈራኝ ነው። ትንሽ ራቅ በልልኝ ወደዛ። ምንድነው የሚያስፈራው እንጂ እንዴ? እኔ እኮ ምንም አላልኩሽም እኮ ምንም አላ እንትና። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም አላችሁልን? እንግዲህ ያው ዛሬ ትንሽ ከቪዲዮ ወጣ ብዬ ነው የመጣሁት። የሆነ ደስ የሚል ነገር ነው ይዤላችሁ የመጣሁት። ማለት ያው ከስራ በኋላ ዘና ፈታ ብላችሁ የምታዩት ቪዲዮ ነው ይሄ ቪዲዮ። ሩት እንግዲህ ሰሞኑን ከእሷ ጋር ብዙ አይታችሁናል፣ ብዙ ነገሮችን አሳልፈናል ምናምን እና ዛሬ ለምን እስቲ ከእሷ ጋር የሆነ አሪፍ ጊዜ ያሳልፈን። ቢያንስ ስትመጣ ካሜራ አላየችውም፣ ካሜራው እዛ ጋር ደብቀዋለሁ እና ልክ እንደመጣች ምንድነው ምላት፣ ሩት እስቲ ዛሬ አሪፍ ነገር እናሳልፍ ምናምን ብያት ይኸው ስሜቷን ለማየት እሞክራለሁ ማለት ነው። ውድ ቤተሰቦች ማለት ምን አይነት ስሜት ነው የምታሳየኝ ምናምን የሚለውን ነገር ማለት ነው። እና ዛሬ ደስ የሚል ጊዜ እናሳልፍ፣ አሪፍ ጊዜ እናሳልፍ እና ለምን አናሳልፍም እላታለሁ። ለምን ያው እናንተ ይገባችኋል። አሪፍ ጊዜ እናሳልፍ ማለት ትረድኛላችሁ። እና ቤቴን ግን ያው እንደምታዩት ቤት ነው ያለሁት እና ሰሞኑን ከእሷ ጋር ያው ገንዘቧ ተመልሶላት ደስ ብሏት ለምን ካልጋበዝኳችሁ ምናምን አለች እና አይ የምትጋብዥኝ ከሆነ ለምን አመጭ ምናምን ብያታለሁ እና እዚህ እኛ ጋር ነይ ምናምን ብያታለሁ። ግን ያው እኔ ብቻዬን ያለሁት ማለት ነው። እዚህ ስመጣለች። ከዛ በኋላ እንግዲህ ያው የሚፈጠረውን የምናይ ይሆናል ማለት ነው። ካሜራው ተደብቋል እና ካሜራው የምታዩ አይመስለኝም፣ ሸፍኘዋለሁ። ካሜራዋ ብቻ ነች ሳትታይ ተደብቀ ወጣችሁ ማለት ነው። እና ቤተሰቦቼ እስቲ የሴት ልጅ ስሜት የሩት ስሜት እናየዋለን ማለት ነው። ኮመንት ላይ ጻፉልን፣ ደግሞ ኮመንት ሴክሽኑን በርቱልን፣ ሩትዬ እንወድሻለን እያላችሁ ለእሷም ጻፉላት። የማዳም ቅመም ነበረች እና አሁን ደግሞ ወደ ሀገሯ ገብታ ነው ኢትዮጵያ ነው ያለችው እና ጀስት እሷንም ሩትዬ በርችልን እያላችሁ ያው ያላችሁን ስሜት ገለጹላት፣ ደስ እንዲላት ማለት ነው እና ጻፉልን ማለት ነው። ለማንኛውም አሁን የምትመጣበት ሰዓት ስለደረሰ እናስተካክላለን ማለት ነው እና እዚህ ጋር ቤተሰቦች አሪፍ ጊዜ እናሳልፍ ምናምን እላታለሁ። እንደምታዩት እዚህ ጋር ግን እኔ እንደዚህ አይነት ስሜት ማለት እንደዚህ አይነት ነገር አታውቅብኝም ማለት ኖርማል እና እሷ መሀል ምንም ነገር የለም። ግን በቃ አላርን ኖርማል ሰው ነን እና እሷና መጣች መሰለኝ። ቤተሰቦች እንዴት ነው ብቻ ነው እንዴ? ጓደኞቼ ዛሬ ጓደኞቼ የሉም እባክሽ። ያው ብቻዬን ያለሁት እኔ እኮ አንድ ላይ ሰብሰብ ብለን እንድናከብር ነበር። ቤቴ እንዴት ታይሻት? ቤት አሪፍ ናት። ቆንጆ ነች። ለክፉ አይሰጥም። እንዴት አየሻት? ያው ከእኔ ጋር ትሄዳለች ትሄዳለች። ደህና ነገር ሁሉ እና ጠቃሚ ወደዚህ አልተመቸሽም እንዴ? አይ ተመችቶኛል። ጓደኞቼ ወይ ቴሉ ብዬ እኮ ነው ገብቶኝ ይመጣሉ። ወጣ ብለው ይመጣሉ። ከፈለግሽ እጠራቸዋለሁ። ችግር የለውም።
እና እኔና አንቺ አሪፍ ጊዜ እንድንታልፍ ፈልጌና በቃ ብቻችንን ስንሆን ደስ ይላል ምናምን እና በቃ እኮ አንድ ላይ ሰብሰብ ብለን ደስታችንን እናክብር። ብሬም ስለተመለሰ በዚህ ሀሳብ የመጣሁት እነሱም ያሉ መሰለኝ፣ ግን አሁን የለም፣ ማንም ሰው የለም። ይቅርታ ግን ኧረ ችግር የለም። ምን ተጨናንቀሽ? አይ ያው ባዶ ቤት ውስጥ አንተ ብቻ ስለሆንክ። ኧረ ችግር የለም። እኔ እኮ ደስ ትይኛለሽ ያው ሳይሽ ምናምን በቃ ደስ ትይኛለሽ ምናምን በቃ ማለት ደስ ትይኛለሽ በቃ የሆነ እኔም እኮ ደስ ትለኛለህ፣ ግን በዚህ መንገድ አይደለም። እኔ ደስ ይልሻለሁ? አዎ ማለቴ ያው ስለረዳኝ ከቤተሰቦች ጋር ምናምን ያው ብዙ ፈተና እንዳለብኩ ታውቃለህ፣ እና በዛ መንገድ እናመስገን የሚያልኩት ያው ሰብሰብ ብለን ደስታችንን እናክብር የሚያልኩት በዛ ኬዝ ነበረ። ኧረ እኔ ደስ ብሎኛል። ባይዘዌ ደስ ስላለሽ ምናምን ደስ ብሎኛል እና እናከብረዋለን ምናምን እኔ ባይዘዌ ስለተመለሰልሽ ብቻም ሳይሆን በቃ እንደዚሁ ደስተኛለሽ ነው። አንገትሽ አበል ታምራለች። አይ እንትን ስትይ ጊዜ አልገባኝም። ምኑ ማለት እኔ እናንተ ብቻ እነዚህ ቦታ ሆነን የምናሳልፈው ምንድን ነው? ሁለታችን ምን ችግር አለ እንዴ? በዛ ጋር ምን አልተመችም? እንዴት ማለት እዚህ ጋር ሆነና አራፍ ችግር የለም እኮ እና እኔና አንቺ ብቻ ስንሆን ደግሞ ደስ ይላል። ሰው ሳይኖር ምናምን እና ማለት አልገባኝም እኮ እስኪ ንገረኝ በደምብ። ምን ልንገርሽ? ማለት እኔ እናንተ ብቻ ምን ብቻችን አይደለም እኮ ያን ሁሉ ፈተና ያለፍነው እና ሁሉም አንድ ላይ መኖር ነበረባቸው። አዎ ይሁን ከነረፍ እስኪ አብርሽ አሪፍ ታምናለች ምናምን ነው። ደህና ነህ? አዎ ደህና ነኝ። አይ ከበፊቱ ትንሽ ለወጥ አልክብኝ። ለምሳሌ ምን? እኔ እንጃ አላውቅም፣ ግን የሆነ ነገር ተለይቷል። ምን አካውን ምናምን አለባክሽ ምንድን ነው? አውቀህ ነው እኮ ንገረኝ። ምን ማለት ምንድን ነው ያሰብከው ሀሳብ ምናምን ነው? እኔና አንተ በዚህ ባዶ ቤት ውስጥ ምንድን ነው የምናሳልፈው? አይ ምንም አናሳልፍም። ጀስት ዝም ብለን ለጨዋታ እናውራ ምናምን በሚለው ምናምን እና ከዛ ነው። ኧረ ምን ሆነክ ነው? ምንድን ነው የምትሸሽኝ እንዴ? አይ አልገባኝም። ለዛ ነው። ምን አልገባሽ እንዴ? ምን ማለት ነው? የሸሸሽ እኮ ላይ ደረስሽ እንዴ? እጅን አሳልኝ። ምን ሆነክ ነው እኮ? አነሳለሁ እኮ ማለት አሁን ምን አይነት ደስታ ነው የምናሳልፈው? እሱን ንገረኝ። ያው ደስ የሚል ደስታ ምናምን ምን ነው? ማንም የለም እኮ ማንም የለም። እና ማንም ባይኖርስ ምን እንትን እያልከኝ ነው ወይስ ምንድን ነው? ማለት እየቀለድክብኝ ነው? ኧረ አይደለም እየቀለድኩ። ምንድን ነው የቀለድኩት? እየቀለድኩ ነው። እስቲ ትንሽ በጣም ቀረብከኝ እንጂ። አዎ ትንሽ ጠጋ በል። ችግር አለው ተጋስ። ኧረ ምን ሆነሽ ነው? ምን ችግር አለው መጠጋቴ? እኔ እንደውም ያልሽ ዛሬ ሩት የምር ቤቴ ስለመጣሽ ምናምን ደስ ብሎኛል እና እኔ የመጣሁት አሪፍ ጊዜ እንድናሳልፍ ምናምን ከኛ ጋር ያሉ ጓደኞቻችን ያሉ መስሎኝ የመጣሁት። ብቻህን ብትሆን አልመጣም ነበር። ምን ሆነክ ነው? ምንድን ነው? አልገባኝም። እሺ አሪፍ ጊዜ እንድናሳልፍ ፈልጋለሁ ምናምን እና የምን አሪፍ ጊዜ? ምን እኔ እናንተ ማለት ምንድን ነው አሪፍ ጊዜ ማለት? ብቻችንን የሆነ ደስ የሚል ጊዜ እና በደረቁ እንዳይሆን ምናምን የሆነ ወይን ምናምን አለ እንዴ? የምን ወይን ነው የምትለው? የሚጠጣ እንግዳ አይደለሽ? ረዲፍ ደህና ነህ? ምንድን ነው አንቺ? ሁኔታ ያስፈራል ማለት የምትለው ነገር የምታደርገው አክት ምናምን ደስ አይልም። አዎ የምሬ ነው። ምን አረ የቀለድኩ አይደለሁም። ባይሆን አንተ የምትቀልድ ከሆነ ንገረኝ። እኔን እንትን ውስብስብ ልታደርገኝ ከሆነ ንገረኝ። ምንድን ነው የምታካብጂው? ምንድን ማለት አልገባኝም። እንደዚህ አልገባኝም። የምታካብጂው ማለት ነው? ማለት ወይኑን ላቅርብ ምናምን ስልሽ እንግዲህ አለሽ እኮ ግን ጓደኞችም ይመጣሉ ከነሱ ጋር አንድ ላይ ብናከብር። በዛ ላይ ውጪ ነበር ያልኩት እና እኔ ቤት እንደሆነ ራሱ እንኳን አላውቅም። እና ታዲያ
እነሱ ከሌሉ ችግር ነው እንዴ ማለት ነው። እናንተ ብቻ ወይን ተደርጎ ምናምን ምንድን ነው እሱ አልገባኝም። ምን አይነት ጊዜ ነው የምናሳልፍ? አሪፍ ጊዜ ከአንቺ ጋር ጊዜ እናሳልፋለን ምናምን አስቤ። የምርን ነው? የምርን እያልክ ነው? ምን ነው? እሺ አሁን ራቅ በል፣ ከአጠገቤ ትንሽ ራቅ በል። ለምን? ቆይ እዚህ ጋር እንደውም ያልሽ ትንሽ እንደዚህ ደገፍ እንተኛ 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 በቃ አንተ ስነ ስርዓት ያዝ እንጂ ምን ሆነክ ነው? ምንድነው እንተኛ? ምን ችግር አለ? ኧረ በእናትህ ወደዛ ራቅ በል። ምን ችግር አለ? ሩቅ እኮ ነኝ። ባለፈው ለኔ ብለህ ብዙ ነገር መስዋዕትነት የከፈልክ፣ አሁን ምን አይነት አስተሳሰብ ነው የምታመጣው? እኮ መስዋዕትነት ከፍያለሁ ምናምን እና ምን ችግር አለው? መስዋዕት ማለት ስለከፈልክ ምን ስለከፈልኩ ምናምን ሳይሆን በቃ የሆነ አለ አይደለ አሪፍ ጊዜ። አንተ ያሟል አሟል አራለም እንዴ? እሺ ራቅ በል። በጣም እያስፈራኝ ነው። ትንሽ ራቅ በልልኝ ወደዛ። ምንድነው የሚያስፈራው እንጂ? እኔ እኮ ምንም አላልኩሽም እኮ ምንም እንትና ጀስት በሆነ ጊዜ ደስ የሚል ነገር ነው። አንተ ጤነኛ አይደለም እንዴ? እየቀለድክ ነው። በቃ ልሂድ እኔ ቤት ይሻለኛል። ሁኔታ ምንም አላማረኝም። ዛሬ የምትሆነው የምታሳየው አክት ምናምን ደስ አይልም እና እሺ ምን ተቃርሽ ደስሽ እዛው ራስህን ቻለውና በቃ ለጓደኞች እንደደውልላቸው ከዛ ከነሱ ጋር አሪፍ ጊዜ እናሳልፍ እንጂ እናንተ እንዲያብረህ ሆነ ወይም ምናምን የምትለው ነገር ምንም እንትን እኮ ምን ነሽ እዚህ ጋር አልተመቸሽም? ይሆንሽ ራስህን ቻል እኮ እችላለሁ። ከአጠገቤ ትንሽ ራቅ በልኝ። እሺ እርቃለሁ። አሁን የምትፈልገውን በግልጽ ንገረኝ። እኔ የምፈልገው ከአንቺ ጋር ጊዜ ማሳለፍ። የምን ጊዜ ነው የምትለው? ምንድነው ጊዜ አይደለ? ደስ የሚል ነገር ነው። እኔ እናንተ እኮ ምንም አብረን ጊዜ ብቻችን የምናሳልፈው ጊዜ የለም። ምን ማለት ነው? እንዴት ማለት ምን አይነት ጊዜ ነው? እኔ እናንተ ብቻ በባዶ ቤት ውስጥ የምናሳልፈው ጊዜ ኖርማል እኮ ነው። ምንድነው ኖርማሉ? ንገረኝ እስኪ። አንተ እየቀለድክ ነው? ኧረ እኔ እየቀለድኩ አይደለም። ምን ሆነክ ነው? ኧረ እስኪ እጅህን አንተ የምርን ነው? ምን ያው የምር ነው። እሺ ራቅ በል እስቲ ከኔ ትንሽ ራቅ በልልኝ ወደኋላ። አዎ ኧረ እባክሽ አንተ ምንድን ነው ሙድ እያስክ ነው እንዴ? ኧረ አይደለም እሺ ያለ ኮ እኔ ያው ጀስት ያለ አይደል እንደውም ደስ ይልሻል ብዬ ነበር። ምን ደስ የሚለኝ በቃ ምንድን ነው ይሄ እኮ የታወቀ ነገር ነው። ምንድን ነው የሚታወቀው? ኧረ ማን እኮ ማለት የምር ነው። እሺ በቃ ጀስት አለ አይደል የሆነ ደስ እንዲለኝ አንቺ እኔ ቢያንስ እኮ እኔ የሰው ስሜት አትረጭም እንዴ? ውስጥ የሆነ እኮ ደስ የሚል ነገር ስላለ። ኧረ እባክህ ምንድን ነው ማለት በቃ እያስጨነከኝ ነው እባክህ እኮ እኔ አንቺ እንድትጨነቅ ይፈልግ አይደለም እኮ ገባኝ እኮ ግን በቃ እንደዚህ አይነት ነገር አይመጣም እኮ። እንዴት ነው የሚመጣው? እንዴት ነው የሚመጣው? ምን ነው አይመጣውም? እና ይመጣዋል እኮ ኖርማል ነው። አይመጣውም ማለት ምንድን ነው? እኔ ግራ የገባኝ ነው ማለት እስቲ ረፍ። በጣም እየጨነቀኝ ነው እኮ። እንውጣለን አንዱ እዚህ ድረስ መተን እንውጣለን። አይ እዚህ ድረስ መተን እንውጣ እኮ በቃ እንውጣ። እንደዚህ ምንም ደስ እያለኝ አይደለም እኮ። ምንድነው እንውጣ ማለት? እንውጣለን፣ ቀስ ብለን እንሄዳለን። አንቺ ሹክ ያለሽ በቃ እንውጣ አልኩህ እንዴ? እንውጣ እኮ እንውጣለን እኮ በቃ እንሂድ ማለት እኔ እየጨነቀኝ ነው እዚህ ቤት ውስጥ መቀመጥ። ለምንድን ነው የምንወጣው? ቆይ ቀስ ብለን እንሄዳለን ብዬሽ እኮ እንዴት እንውጣ? እባክህ ልለምንህ እንሂድ። ኧረ እንደ ኧረ አንቺ በቃ አንተ እረፍ እንሂድ። እኔ እኮ ቢያንስ የሆነ ጥሩ ጊዜ እናሳልፋለን ብዬሽ እኮ ነው። ኧረ በጣም እያስጨነቀኝ ነው። መሄድ አለብን። ማስጨነቅ ማለት አንተ እረፍ እንሂድ እኮ ማስጨነቅ። ቆይ ኧረ ማስጨነቅ ማለት ምንድን ነው? አይ በቃ እንሂድ። ኧረ አንቺ ኖርማል እኮ ነው። እኔ እየጨነቀኝ ነው። ምንድን ነው የሚጨንቅሽ? እንውጣ በቃ። እንዴ ምን ሆነህ ነው? በቃ ሌላ ቀን እንመጣለን ተሰብሰብ ብለን። በጣም እያስጨነቀኝ ነው። መጨነቅ ምንድን ነው? አንተ ልቀቀኝ በቃ እንውጣ። እዚህ እኮ ማንም የለም፣ ምንም ነገር የለውም። ኖርማል እኮ ነው። የት ነው የምትሄጂው? የት ነው የምትሄጂው? ካሜራ አለ እኮ እስከ ልጮ እየደረሽ እኮ የምር እንደው ብለሽ ካላመንሽ እኔ ላሳይሽ። ይኸው ካሜራ አለ እዚህ ጋር። እንዴት ነው የምር ይመስልሽ ነው?
እዛ ጋር ተደብቋል ካሜራ እኮ። አሁን ሳምሽ አንተ ግን አላዛዝና እንዲህ ስትሆን ፋሚሊ ያሌለ ደነገርሽ እጮይና ማልቀሽን እኮ የምርና የምር ስልክ ሲይዝ እንኳን እንደዚህ የሆነ ትንሽ ኖርማል የሆነ ነገር አልነቃሽ? ምንም አልነቃው። ኧረ እባክሽ እዛ ሄውንክ ምን እንዴት ምን ላስብ? በአንድ ቀን ልውጥ አልክብኝ እና ሌላ ሰው ሆንኩብሻ። ስማ ለማንኛውም ካሜራ እና ያው ማለት እንዳይደብርሽ እኔ በአንቺ ሌላ ነገር ነው ምላሽ ለመሆን ፈልጌያለሁ። እሺ እና እንደዛ ነው እና የምትያቸው ነገር በጣም ደንግጠሽ እንደነበረ ነገር የሆነ ሰዓት ላይ እንኳን የሆነ ሰዓት ላይ እንደዚህ የሆነ ስሜትሽኛ ነበር ሌላ ነገር ውስጥ ከተሽ ትንሽ አስፈርቶኝ ነበር። ብቻ ተውነዋል። የምሪ ነው ሆናል። ያው ከቤተሰቦች ጋር እውነት ነው ከማከኒ ጋር አውርተን ነው ከዩቱብ ቤተሰቦች ጋር እውነት ያው እንደምታዩት ሰርቶልኛል። እነሱ ዘና ለማድረግ ይሁን እስቲ ይሁን አለ አይደል እነሱ ብዬ ማልከፈሉ መስዋዕት ነው ያው ዘና ለማድረግ ብዬ ነው። አንቺ ደግሞ ያው እንዲከፋሽ ምናምን እኔ አልፈልግም። ለምሳሌ አልፈልግም። አልከፋሽም? ደብሮኝ ነበር። ያው ማለት ይጨንቃል። ያው የምታውቀውን ሰው በአንዴ ልውጥ ሲልብህ ይሆናል የሆነ ስሜት አለው፣ ግን ሌላ ነገር ይመስላል። ሌላ ነገር ይመስላል። ደስ አይልም። ኧረ እንደዚህማ እኔ ቢያንስ ከነገርኩሽ በኋላ ግን ተነጋግረሻል። ለማንኛውም ቤተሰቦቼ አንተ ግን ስማ ማለት መጀመሪያ ላይ ያለ የሆነ ያሳለፍኩ ፓርቶች አሉ እና አንተም እንዲሰጠን ይሆናል አይምሮ ብዙ ነገር ያስባል፣ ይጨናነቃል። በቃ እንቺ ምን እየሆንኩ ነው ምናምን በቃ ህይወቴ ውስጥ ምን እየተከናወነ ብዙ ነገር አሰብኩ እዚህ ቁጭ ብዬ ማለት ነው ከአንተ ጋር እና ብቻ እንደ ብራንክ እንደሆነ እንደውም እኔ እኮ ካሜራ ምናምን ያልኩሽ እኮ እንድትረጋጊ ነው። ካሜራው ይቀለጣል ማለት ምንድን ነው? በቃ ነኝ እንተኛ አንተ ላይ ይዝሻለሁ። የምርህን ነው? ኧረ እባክህ አትጫወትብኝ። የምሬን ነው። በቃ እሺ። ለማንኛውም ስቀለማ እና ለማንኛውም ቤተሰቦች ከእሷ በላይ ማለት ነው እኔ ትንሽ እንትን እየሆንኩ ነው እና ለማንኛውም እንወዳችኋለን። የዛሬው ቪዲዮችን ይመስላል ነበረ። እኔ ሩታዬ ያው ማለት የምፈልገውን ይህን ነበረ። አዘና እንዳላችሁ ተስፋ አድርጋለሁ። እናመሰግናለን። እንወዳችኋለን እና በቃ እንደዛ ነው። ስለና ስለሷ ሀሳባችሁን ኮመንት ላይ ጻፉልኝ እና ቤተሰቦቻችን ያው እኔም እንደመሰራለት ተስፋ እናደርጋለን። አንቺም ቀላል አይነገርም። በደንብ ለመበቀል ጭራሽ ልትበቀኝ ለምን እኔ ለመበቀል እኔ ልትበቀለኝ እኔ ልትበቀኝ በየሰከንዱ ነው የምጠብቃት እና ያው በቃ እኔም መበቀላለሁ። ቤተሰቦቻችን ምን ትላቸዋለህ? ተበቀኝና ሞክሪና አጸፋው ከባድ ነው የሚሆንብሽ። ከባድ የእኔ አጸፋ ደግሞ ታውቂያለሽ። የማን ከባድ እንደሚሆን ያኔ ብናየው ይሻል። ፋሚሊ ሀሳባችሁን ኮመንት ላይ ለማንኛውም ቁጭ አድርጉልን። የኔንም የሷን ምን እንደሚሰማችሁ ምን እንደተሰማችሁ ምናምን ንገሩ። ለማንኛውም ወዳችኋለሽ። እስቲ ወዳችኋለሁ። እኔ በጣም ወዳችኋለሁ። እንዴት ነው የምትወዳቸው? እንደዚህ ትወዳችኋለሽ። ለማንኛውም እስቲ እኛም እንወድሻለን። የኔ እናት ሩት ነው ስሟ፣ ሩትዬ ያላችኋት ጻፉላት ማለት ነው ቤተሰቦቼ።
በቃ ቻው ቻው።